ሰላም በያላችሁበት እንዴት ሰንብታችኋል? የተከበራችሁ አድማጮቻችን በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። በዛሬው የስፖርት 365 ዝግጅታችን ብሩኖ ፈርናንዴዝን የተመለከተ ጉዳይ እናነሳለን። አብራችሁን እንድትሆኑ በአክብሮት ጋብዛለሁ። ከረጅም ጊዜ መጥፋት በኋላ ወደ ዩቲዩብ ስመለስ ለጻፋችሁልኝ፣ ላበረታታችሁኝ፣ ለጠየቃችሁኝ ሁሉ ምስጋናዬ ላቅ ያለ ነው። ብሩኖ ፈርናንዴዝ በዛሬው ዝግጅታችን በስፋት የምንዳስሰው ተጫዋች ነው። ፈርናንዴዝ ለዩናይትድ ምኑ ነው ስንል እንጠይቃለን። ያለሱስ ዩናይትድ የት ደረጃ ላይ ይገኝ ነበር የሚል ጥያቄ እናስከትላለን። በዚህ የውድድር ዘመን ከፕሪሚየር ሊጉ ተጫዋቾች ሁሉ ከ16 ጨዋታዎች በኋላ የሊጉ ቁጥር 1 ጨዋታ ቀያሪ ተጫዋች ብሩኖ ፈርናንዴዝ ነው ይሉናል ቁጥሮች። ከሰሞኑን የፈርናንዴዝ ጉዳይ መቼስ አነጋጋሪ ሆኗል። ከካናል 11 ጋር ባደረገው ቆይታ ብሩኖ ፈርናንዴዝ በዩናይትድ ከታማኝነት ይልቅ ገንዘብ ዋጋ አለው፣ ዩናይትድን የሚመሩት ሰዎች ከኔ ታማኝነት ይልቅ ገንዘብን አስቀድመው ያለ ፍላጎት ሊሸጡኝ ነበረ፣ የአሰልጣኙ ፍላጎት ባይኖር ወይ ደግሞ አሰልጣኙ ባይፈልገኝ ኖሮ ገፍተው ያስወጡኝ ነበር የሚል አስተያየት ሰጥቷል። በዚህ መጎዳቱን መከፋቱንም እንደዚሁ ገልጿል። ዩናይትድን በኔ ልክ የሚከላከል ተጫዋች ያለውን ሁሉ የሚሰጥ በእያንዳንዱ ጨዋታ ጥሩም ተጫወተ መጥፎ ግልጋሎቱን የሚሰጥ ተጫዋች በዚህ ልክ ሊገፋ አይገባውም ወይ ደግሞ እንደዚህ ባለ መንገድ የመውጫው በር ሊጠቆም አይገባውም ነበር የሚል አስተያየት ሀሳብ አንስቶ መነጋገሪያ ሆኗል። ብሩኖ ፈርናንዴዝ ይሄን ሀሳብ ቢያነሳ እውነት አለው የሚሉ በጣም ጥቂቶች አይደሉም። ምክንያቱም አስቀድሜ እንዳልኩት በዚህኛው የውድድር ዘመን የሊጉ ቁጥር 1 ጨዋታ ቀያሪ ነው። ያለሱ ጎሎች ያለሱ አሲስቶች ዩናይትድ ደረጃው እጅግ ያሽቆለቁል ነበር። ይሄ ባለፉት ዓመታትም ጭምር ሊነሳ የሚችል ነው። በእርግጥ ባለፉት ዓመታት የሊጉ ቁጥር 1 ጨዋታ ቀያሪ ተጫዋች አልነበረም። ከ16 የፕሪሚየር ሊግ ጨዋታዎች በኋላ ግን በዚህ የውድድር ዘመን የሊጉ ቁጥር 1 ጨዋታ ቀያሪ እሱ ስለመሆኑ ቁጥሮች ይነግሩናል። በፕሪሚየር ሊጉ እንግዲህ በዚህ የውድድር ዘመን ብሩኖ ፈርናንዴዝ በጣም በአስደናቂ ሁኔታ ለዩናይትድ እንደተለመደው ግልጋሎቱን እየሰጠ ነው። በእርግጥ የዩናይትድ መልክ ዩናይትድ ቀስ በቀስ መልክ እየያዘ የመጣ ቡድን ይመስላል። ግን ደግሞ አሁንም በሳምንት አንድ ጨዋታ እያደረገ ስለሆነ የሌሎቹ አይነት ጫና ስለሌለበት እንደው በሳምንት 2 እና 3 ጨዋታ ከሚያደርጉ ቡድኖች ጋር ይህንን ማነጻጸር ተገቢ ላይሆን ይችላል። ግን ደግሞ ዩናይትድ መሻሻሎች እንዳሉት ደግሞ አንክድም። እዚህ መሻሻል ውስጥ የብሩኖ ፈርናንዴዝ ድርሻ በጣም ላቅ ያለ ነው። በታሪክ ከ2010-11 የውድድር ዘመን በኋላ ያለውን የጨዋታ ቀያሪነት ወይ ደግሞ ተጽዕኖ የምናይ ከሆነ በትልቁ የምናነሳው ተጫዋች ሞሐመድ ሳላህ ነው። በዚህኛው የውድድር ዘመን ግን በትልቁ የምናነሳው ተጫዋች ብሩኖ ፈርናንዴዝ ነው። ለዩናይትድ ያለው አስፈላጊነት እጅግ የላቀ ነው። የመጨረሻ የፕሪሚየር ሊግ ጨዋታቸውን ሲያደርጉ ምናልባት በዚህ ውድድር ዘመን ያየነው እጅግ አዝናኙ ጨዋታ ነው። ዩናይትድ ከበርንመዝ ጋር ያደረጉት ጨዋታ ጎል አስቆጥሯል፣ የጎል ኳስ አመቻችቷል። ይሄ ያልተለመደ ነገር አይደለም ዩናይትድ ውስጥ። የክለቡን የሥራ ኃላፊዎች በተለያየ መንገድ ብሩኖ ፈርናንዴዝ ቢተች እውነት አለው የሚባለው እንግዲህ ከዚህ በኋላ ያለውን ቁጥር በይበልጥ ስናነሳ ነው። ደግሞ ለዩናይትድ ምን ያክል አስፈላጊ ነው ብሩኖ ፈርናንዴዝ? ከፕሪሚየር ሊጉ ጨዋታ ቀያሪ ተጫዋቾች ስታርታይቱ ጋር ይሰለፋል። እንዳልኩት በዚህ ውድድር ዘመን ቁጥር 1 ተጫዋች ብሩኖ ፈርናንዴዝ ነው። ሁለተኛ ደረጃ ላይ የሚቀመጠው ተጫዋች ሞርጋን ሮጀርስ ነው። ፈርናንዴዝ በዚህ የውድድር ዘመን እንዳለፉት ዓመታት ሁሉ ተጽዕኖውን አስቀጥሏል። ዩናይትድ ውስጥ 4 ጎሎች አስቆጥሯል፣ 6 የጎል ኳሶች አመቻችቷል። እነዚህ አሲስቶችና ጎሎች ለዩናይትድ 14 ነጥብ አስገኝተዋል። ዩናይትድ እንግዲህ 26 ነጥብ ነው በጥቅሉ የሰበሰበው። ከ26ቱ ነጥቦች 14ቱ የተሳኩት በብሩኖ ፈርናንዴዝ አሲስቶች ወይ ደግሞ ጎሎች ነው ወይ ደግሞ በሱ የጎል ተሳትፎ ነው። ለዚህ ከብሩኖ ፈርናንዴዝ ኮንትሪቢዩሽን ውጭ ያለውን ዩናይትድ ነጥብ ለማየት ብንሞክር እንግዲህ ከ26ቱ 14ቱን መቀነስ ነው። 12 ነጥቦች ይኖሩታል ዩናይትድ ማለት ነው። ይሄ ደግሞ 13 ነጥቦች ካሉት ዌስትሃም በአንድ ነጥብ እንዲያንስ ያደርገዋል። እንግዲህ ዌስትሃም 18ኛ ደረጃ ላይ ነው ያለው። 18ኛ ደረጃ ላይ የተቀመጠው በ13 ነጥቦች ነው። 13 ነጥቦች ከሰበሰበውና 18ኛ ደረጃ ላይ ከተቀመጠው ዌስትሃም እንኳ ያነሰ የነጥብ ድምር ይኖረው ነበር ማለት ነው፣ የብሩኖ ፈርናንዴዝን የጎል ተሳትፎ ከዚህ ውስጥ ስናወጣ ማለት ነው። ስለዚህ ምን ያክል ልዩነት ፈጣሪ እንደሆነ ማየት እንችላለን። የበርንመዙ ጨዋታ መጨረሻ ላይ ደግሞ የዚህ ማሳያ ነው። እንዲህ ያሉ ጨዋታዎች እንደዚህ ያሉ ተጫዋቾች ሽንፈቶችን ወደ አቻዎችን ደግሞ ወደ አሸናፊነት የሚቀይሩ ናቸው።
በዚህ ውድድር ዘመን ከወልቭስና ከክሪስታል ፓላስ ጋር ያደረጓቸውንም ጨዋታዎች ሽንፈቶችን ወደ አቻዎችን ደግሞ ወደ ማሸነፍ ከመቀየር አንጻር ካሰላ ነው ለዩናይትድ በእነዚህ ጨዋታዎች 2 እና 3 ነጥብ በጥቅሉ ለ5 ነጥቦች መገኛ ምክንያት ሆኗል። እና እነዚህ ጎሎች በጣም አስፈላጊ ናቸው። እና ደግሞ የጎሎቹ አስፈላጊነት የሚለካው ከነዚህ ጎሎች መነሻ ዩናይትድ ምን አገኘ የሚለውን ነገር ለመመርመር ስንሞክር ነው። እነዚህ 8 የፕሪሚየር ሊግ ጎሎች ሁሉ የዩናይትድን የጨዋታ ውጤት የቀየሩ ወይ ደግሞ ጨዋታ ቀያሪ አጋጣሚዎች ናቸው። ሞርጋን ሮጀርስ ቅድም እንዳልኩት 2ኛ ደረጃ ላይ ይቀመጣል። 12 ነጥቦች አስገኝቷል ለአስቶን ቪላ በጨዋታ ቀያሪ ጎሎቹ ወይ ደግሞ አሲስቶቹ። 3ኛ ደረጃ ላይ የሚቀመጡት እንግዲህ እንደ ሃላንድ አይነት ተጫዋቾች ናቸው። ሃላንድ በጎል እንግዲህ በ2 እጥፍ ወይ ደግሞ ለ2 እጥፍ በቀረበ የጎል ድምር ኮከብ ግብ አግቢነቱን ይመራል። 17 ጎሎች አሉት። እንግዲህ 17 ጎሎች ያሉት ተጫዋች ከጎል ኮንትሪቢዩሽኑ አንጻር አሁን እንግዲህ ተከትሎት ያለው ኢጎር ቲያጎ ነው። 11 ጎሎች ያሉት ኢጎር ቲያጎ ነው። 17 ጎሎች ያስቆጠረው ሃላንድ ግን በፈርናንዴዝ ልክ ለሲቲ በጎሎቹ ብዙ ነጥቦች አላስገኘም። ጎሎቹ ዋጋ የላቸውም ማለት አይደለም፣ ግን ደግሞ ያስቆጠራቸውን 17 ጎሎች ለቡድኑ ካስገኙት ነጥብ አንጻር በፈርናንዴዝ ልክ እንቃኘው ካልን የፈርናንዴዝ ጎሎች ውድነት ወይ ደግሞ አስፈላጊነት ጎልቶ ይታያል። 17 ጎሎች ያሉት ሃላንድ 3 አሲስቶች አሉት። ከነዚህ 17 ጎሎችና 3 አሲስቶች በጥቅሉ ደግሞ ከ20 የጎል ኮንትሪቢዩሽን ወይ ደግሞ ተሳትፎ 7ቱ ብቻ ናቸው በቀጥታ ጨዋታ ቀያሪ የነበሩት። የዚህን ጊዜ ነው እንግዲህ የፈርናንዴዝ 8 የጎል ኮንትሪቢዩሽን ምን ያክል ዋጋው ከፍ ያለ እንደሆነ የበለጠ የምንረዳው። ሴሜኒዮም ከሃላንድ ጋር በተመሳሳይ እንግዲህ ለቡድኑ 10 ነጥብ መገኘት ምክንያት ሆኖ 3ኛ ደረጃ ላይ ተቀምጧል እዚህ ሊስት ውስጥ። ከዛ በኋላ ጃክ ግሪሊሽ እና ኢኪቲኬ በ9 ተከታዮቹን ደረጃዎች ይዘው እናገኛቸዋለን። ስለዚህ ይሄንን ከግምት ያስገባ ከሆነ ትንታኔያችን በዚህ የውድድር ዘመን ከጠቀስናቸው ተጫዋቾች ሁሉ ልቆ ከ16 ጨዋታዎች በኋላ የሊጉ ቀዳሚ ጨዋታ ቀያሪ ተጫዋች ብሩኖ ፈርናንዴዝ ነው ማለት ነው ለዩናይትድ። በዚህ ምክንያት ነው ብሩኖ ፈርናንዴዝ እጅግ አስፈላጊ ነው የሚባለው። ያለ ብሩኖ ፈርናንዴዝ ዩናይትድ መተንፈስ አይቻልም የምንለውም ለዚህ ነው። እዚህ ቡድን ውስጥ መሪ ነው፣ ጎል አስቆጣሪ ነው፣ ፈጣሪ ነው፣ ሁልጊዜም ላይናፕ ውስጥ የሚገኝ ተጫዋች ነው። በዚህ ምክንያት ብሩኖ ፈርናንዴዝን አጥቶ መጫወት ለዩናይትድ የሚታሰብ አይደለም። እንግዲህ ቅድም ካነሳ ነው ውጪ ምናልባት ደግሞ በሌላ መንገድ አሁን የተጫዋቾችን ጥንካሬ ወይ ደግሞ የተጫዋቾችን ተጽዕኖ የምንለካበት አንደኛው ነገር እንግዲህ ተጫዋቾች ምን ያክል ጎል አስቆጠሩ፣ ምን ያክል አሲስት አደረጉ፣ ምን ያክል ጨዋታ ቀያሪ ሞመንቶች ፈጠሩ ወይ ደግሞ ጎሎቻቸው አሲስቶቻቸው። ቅድም እንዳልኩት ለምሳሌ አንድ ቡድን 2-0 እየመራ 3ኛውን ጎል ቢያስቆጥር 3ኛው ጎል ለቡድኑ የጎል መጠን መብዛት ምክንያት ይሆናል፣ ለተጫዋቹም ደግሞ የጎል ድምሩን ከፍ ያደርግ ይሆናል። ግን ደግሞ 2-0 ለሚመራ ቡድን 3ኛው ጎል ማሸነፊያ እንዳልሆነ እናውቃለን። እየተመራ ያለን ቡድን ወደ አቻነት፣ አቻ የነበረን ቡድን ወደ አሸናፊነት የሚቀይር ጎል ማስቆጠር ቅድም ባልነው ልክ ብሩኖ ፈርናንዴዝን በዚህ ውድድር ዘመን በጣም ተፈላጊ ወይ ደግሞ ቀዳሚ አድርጎታል። ይሄ አንደኛው መለኪያ ነው። ሁለተኛው መለኪያ ደግሞ ተጫዋቾች ምን ያክል ቡድናቸው ላይ ኢንፍሉዌንስ አላቸው ወይ ደግሞ ኢንፍሉዌንስ ያደርጋሉ፣ ተጽዕኖ ያደርጋሉ የሚለውን ነገር የምንለካበት ሌላኛው መለኪያ ለቡድኖቻቸው ምን ያክል ነጥብ አስገኙ የሚለውን ደግሞ ስናይ ነው። ጎሎቻቸው ምን ያክል ጨዋታ ቀየሩ ከሚለው ውጪ ማለት ነው። እዚህም ሊስት ውስጥ እንግዲህ ብሩኖ ፈርናንዴዝ መሪ ሆኖ ይቀመጣል። ዩናይትድ ካሳካቸው 26 ነጥቦች ከ16 ጨዋታዎች በኋላ አብዛኞቹ ቅድም እንዳልነው በእሱ የተገኙ ናቸው። ቀጥሎ የሚቀመጠው ሴሜኒዮ ነው እዚህ ጋር። ከዛ በኋላ ኢጎር ቲያጎ አለ ከብሬንትፎርድ። የብሬንትፎርድን 40% የሚሆኑ ጎሎች ያስቆጠረ ወይ ደግሞ ከነጥቦቻቸው ከብሬንትፎርድ ካሳካው የነጥብ ድምር 40% የሚሆነው በኢጎር ቲያጎ ጎሎች የተገኘ ነው። ከዛ በኋላ ግሬሊሽ ይመጣል። በአጠቃላይ 6 የጎል ኢንቮልቭመንት አለው በዚህ ውድድር ዘመን ግሬሊሽ። 6ቱም በጣም ወሳኝ ናቸው ወይ ደግሞ በቀጥታ የኤቨርተንን ውጤት ኢምፓክት ያደረጉ ጎሎች ናቸው። ሮጀርስ፣ ኢኪቲኬ፣ ብሩኖ ጊማሬሽ፣ ግራኒት ዣካ፣ ካሉም ዊልሰን፣ ዳንኤል ቤክ እያልን ሊስቱን ወደታች ልንቆጥረ እንችላለን። ከ2010-11 በኋላ ያለውን በጥቅሉ በፕሪሚየር ሊጉ ጨዋታ የመቀየር ዝንባሌ ካየን ሙሐመድ ሳላህ መሪ ነው። የሙሐመድ ሳላህ በጣም የሚያስደንቅ ቁጥር ነው እዚህ ጋር የሚታየው።
ሳላህ 280 የጎል ኮንትሪቢዩሽን አለው። በእነዚህ የሳላህ 280 ጎሎች በአስደናቂ ሁኔታ ሊቨርፑል 177 ነጥብ ሰብስቧል። ይሄ ከሃሪ ኬን ቀድሞ ከ2010-11 በኋላ ባለው ሊስት ሳላህን ቀዳሚ ያደርገዋል። 173 ነጥቦች ለመገኘታቸው ምክንያት ሆኗል ሃሪ ኬን። ከዛ በኋላ ጄሚ ቫርዲ በ127 አለ። ሂዩንግ ሚንሰን በ106 ተከታዩን ደረጃ ይዛል። ሰርጂዮ አጉዌሮ ደግሞ በ104 አምስተኛ ደረጃ ይዛል ማለት ነው። ተፎካካሪ የሌለው ግን እዚህ ሊስት ውስጥ ሳላህ ነው። ሳላህ በነገራችን ላይ በከፍተኛው ድምር ብቻ ሳይሆን በአጠቃላይ ባስገኘው የነጥብ ድምርም እንደዚሁ ከ2010-11 በኋላ በተለይ በአንድ የውድድር ዘመን በአንድ ሲንግል ሲዝን ከፍተኛው ቁጥር የሳላህ ነው። 45.2 በመቶ የሊቨርፑል ውጤት የሳላህ ጎሎች ወስነውታል። ምናልባት ለዚህ የቀረበ ቁጥር ያለው ሮቨን ቫን ፐርሲ ነው። 42.7 በመቶ የሚሆነውን የ2012-13 የዩናይትድ የነጥብ ድምር ቫን ፐርሲ ብቻውን አዋጥቶታል ማለት ነው። ሳላህ ግን በድምሩ በጥቅሉ ዋነኛው ተጫዋች ነው። ለዚህ ነው በዚህ ውድድር ዘመን ሳላህ እንደው በሆነ አይነት መንገድ ደግሞ ቢታይ የሆነ አይነት መታገስ ይገባው ነበር የሚሉ ሰዎች ጥቂት ያልሆኑት። በነገራችን ላይ በዚህ የውድድር ዘመን ቢሆን ሳላህ 4 ጎሎች ያስቆጥሯል፣ 3 አሲስቶች አሉት በ14 የፕሪሚየር ሊግ ጨዋታዎች እና የሊቨርፑልን የነጥብ ድምር ካየን 23 በመቶ የሚሆነውን ከነጥብ ድምሩ 23 በመቶ የሚሆነውን ያዋጣው ሙሐመድ ሳላህ ነው። ይሄ ባለፉት 3 የውድድር ዘመናት ለሊቨርፑል ከነጥብ አንጻር ካዋጣ የጎል መጠን ከፍ ያለ ነው፣ በደካማው ሲዝኑ ማለት ነው እና ይሄ በጣም ያስደንቃል። ለዚህ በጥቅሉ ሲታይ ከ2010-11 በኋላ ባለው የውድድር ዘመን ወይ ደግሞ ባሉት የውድድር ዘመናት ሙሐመድ ሳላህ በቀዳሚነት የሚነሳው ተጫዋች ነው። በዚህኛው የውድድር ዘመን ግን ቀዳሚው ተጫዋች ብሩኖ ፈርናንዴዝ ነው። ስለዚህ ያለ ብሩኖ ፈርናንዴዝ ዩናይትድ ምን ያክል ያሽቆለቁል እንደነበረ ማየት እንችላለን። ይሄ ብቻ ሳይሆን እንደው ብሩኖ ፈርናንዴዝ ለዩናይትድ መጫወት ከጀመረበት ዓመት በኋላ ያሉትን ቁጥሮች ለማየት ብንሞክር በብዙ አጋጣሚዎች ዩናይትድን የሚታደገው ለዚህ ቡድን ያለውን ሁሉ የሚሰጠው ብሩኖ ፈርናንዴዝ ነው ብሎ በድፍረት መናገር ይቻላል እና ከ25-35 በመቶ የሚሆን የጎል ኮንትሪቢዩሽን አለው ሁሌም እና ያለ ብሩኖ ፈርናንዴዝ ዩናይትድ የት ይገኝ ነበር ስንል እንግዲህ አሁን ለምሳሌ ቅድም በዚህ የውድድር ዘመን ካሳካው 26 ነጥብ ለ14ቱ መሳካት ትልቁን ድርሻ ያበረከተው ወይ ደግሞ ቀጥተኛ ድርሻ ያለው እሱ ነው ካልን እነዚህን 14 ነጥቦች ደግሞ ከዩናይትድ ብንቀንስ ዩናይትድ የሚኖር 12 ነጥብ ሆኖ 18ኛ ደረጃ ላይ ካለው ቡድን በአንድ ነጥብ ካነሰ ያለፉት ዓመታት የበለጠ በግልጽ ይታየናል። ከ5 እስከ 10 ደረጃዎች ዩናይትድ ዝቅ ብሎ ወይ ደግሞ አሽቆልቁሎ ሊጨርስ ይችል ነበር በብሩኖ ፈርናንዴዝ ጎሎች ባይታገዝ ማለት ነው እና ምን ያክል ለዩናይትድ ወሳኝ እንደሆነ ይሄ በጣም ጥሩ ማሳያ ይመስለኛል። ይህንን ስንል ተጫዋቹ ድክመት የለበትም ማለት አይደለም፣ ግን ደግሞ ለዩናይትድ ምን ያክል አስፈላጊ መሆኑን ለማሳየት ነው። እንደ ብዙ ፖርቹጋላውያን ቀጥተኛ በሆነ መንገድ በትልልቆቹ የፖርቹጋል አካዳሚዎች ሰልጥኖ ያለፈ አይደለም። የእግር ኳስ መንገዱን ለማቅናት ሲል ወደ ጣሊያን ሄዶ ለኖቫራ መጫወት ነበረበት። እግር ኳስን ሲጀምር ተከላካይ እንደነበረም ታሪኩ ይናገራል። እንደዚህ ያለ ነው እንግዲህ በስተመጨረሻ ወደ ፖርቹጋል በድጋሚ የተመለሰው የዩናይትድንም ትኩረት የሳበው። በእርግጥ የዩናይትድ መልማዮች እዛው ጣሊያን ውስጥ እያለ ለኖቫራ ሲጫወት አስቀድመው አይተውት ነበር። ኋላ ዋጋ ከፍለውበታል ወይ ደግሞ ከፍ ያለ ገንዘብ እንዲያወጡበት ምክንያት ሆኗል። አስቀድመው ባዩት ጊዜ ቢያዘዋውሩት ኖሮ ሊያተርፉ የሚችሉትን ነገር ኋላ በከፍተኛ ገንዘብ እንዲያመጡት ስለተገደዱ ማለት ነው። መጀመሪያ ያንን ማስወገድ ይችሉ ነበር። ለማንኛውም እንደዚህ ባለ መንገድ በጣም ብዙ ጭሮ ነው ወደ እንግሊዝ የመጣው፣ ወደ ፖርቹጋልም ጭምር ሄዶ ከትልልቆቹ ላንዱ የተጫወተው። ሜንታሊቲው እንደዚህ ለመሆኑ አንደኛው በጣም ብዙ ጭሮ መምጣቱ ወይ ደግሞ ብዙ መታገሉ እንደሆነ ሰዎች ይናገራሉ። እንግዲህ የሆነ ቀን በጣሊያን ወይ ደግሞ በስፔን የመጫወት ፍላጎት እንዳለውም ከካናል 11 ጋር ያደረገው ሁለተኛ ዙር ቃለ ምልልስ ይፋ ሲሆን እዛ ላይ መስማት ችለናል። የሆነ ቀን ለዋንጫ የሚጫወት የስፔን ወይ ደግሞ የጣሊያን ቡድን ውስጥ ብጫወት ወይ ደግሞ እነዚህ ሊጎች ውስጥ ብጫወት የሚል ምኞት አለው። ልጄ ጣሊያንኛ የመናገር ፍላጎትም አላት፣ እዛ ስለተወለደች የሚል ሀሳብ ያነሳል። እንግዲህ አሁን 31 ዓመቱ ነው። እሱ እንደሚለው ከሆነ ከዚህ በኋላ ዩናይትድ ካልገፋኝ
ተገፍቼ ካልሆነ በስተቀረ ደጋፊውን ስለምወደው ለዚህ ክለብ መጫወት ስለምወድ ክለቡን አልለቅም፣ ግን ደግሞ ስገፋና ክለቡን ለመልቀቅ ስገደድ ብሏል። እንግዲህ አሁን 31 ነው። በየትኛው በእርግጥ ጣሊያን ውስጥ ለመጫወት አሁንም እድል ጊዜ እንዳለው ማሰብ እንችላለን። ዩናይትድ ከዚህ አይነት ቃለ ምልልስ በኋላ ይገፋዋል ወይ? እርግጠኛ አይደለንም። በእርግጥ ክለቦች ትልቁን ኢሜጅ ለማየት ይገደዳሉ በብዙ አጋጣሚ። ለምሳሌ ፈርናንዴዝን በመሸጥ በተለይ ከሳውዲ ቀርቦ የነበረው ገንዘብ በጣም አዋጊ ነው፣ እድሜው ለገፋ ተጫዋች። እዚህ ሌላ ቡድን መስራት እንችላለን ብሎ ማሰብ ለቡድኖች ጤናማነት ነው። ደጋፊዎች ግን በአንዳንድ አጋጣሚ ላይቀበሉት የሚችሉት ነገር እንደሆነ እንረዳለን። የዩናይትድ ሞተር ነው። ዩናይትድ በተለያዩ አጋጣሚዎች የሚቆምርበት ነው። በጣም አከራካሪ ተጫዋች ነው። የሚያከራክረው በጣም በብዙ ምክንያቶች ነው። ቅድም መግቢያ ላይ አከራካሪ ነው ብያቸዋለሁ። እንግዲህ ለአንዳንዶች አይነኬ ነው፣ ለአንዳንዶች ደግሞ በጣም አናዳጅ ነው። የሚጫወትበት መንገድ ነው ለዚህ ሁሉ ዋነኛው ምክንያት። ለዩናይትድ ምን ይሰጣል የሚለው ቅድም በተወሰነ መልኩ ተመልሷል። በተለይ ደግሞ በዚህ ውድድር ዘመን ያደረገው፣ በሌሎች ውስጥ ዓመታት ያደረገው ምንድን ነው የሚለውን ማየት እንችላለን። ለምንስ ነው የሚተቸው? እንደው ለሚጫወትበት መንገድስ ማብራሪያ መስጠት ይቻላል ወይ? እንደው ታክቲካዊ እውነታ አለ ወይ ብሩኖ ፈርናንዴዝ የሚጫወትበት መንገድ እንደዚህ ለመሆኑ የሚለውን ማየት በጣም ጥሩ ይመስለኛል። እንግዲህ የዩናይትድ ፕራይመሪ የጎል ሶርስ ነው፣ የክሬቲቪቲው ምንጭ ነው። ባለፉት ዓመታት ሁሉ ይህን ማስመስከር ችሏል። ከአማካይ ክፍሉ እየተነሳ ጎሎች ያስቆጥራል፣ አሲስት ያደርጋል፣ በትልልቅ አጋጣሚዎች ኃላፊነት ይወስዳል። በፍጹም መደበቅ የሚባል ነገር አያውቅም። ዩናይትድ መጥፎ ነው በታየባቸው አጋጣሚዎች እንኳ ነገሮችን ትክክል ለማድረግ ሲሞክር የምናየው ተጫዋች ነው ብዙ ጊዜ ብሩኖ ፈርናንዴዝ። እና አንዳንድ ጊዜ ቁጥሮች ሁሉንም ነገር ላይ ገልጹ ይችላሉ። ከቁጥሮች ያለፈ ኮንትሪቢዩሽን እንዳለው መረዳት እንችላለን። የዩናይትድ ቴምፖ ሴተር ነው፣ ግን ደግሞ ቴምፖ ሴተር የሚለውን በተለየ መንገድ ማየት ያስፈልገናል ብዬ አስባለሁ። ምክንያቱም የፈርናንዴዝ ጌም ውስጥ ጨዋታ ማፍጠን እንጂ ማዘግየት የሚባል ነገር የለም። ይሄ ደግሞ በጣም በብዙ መንገድ ብሩኖ ፈርናንዴዝን መተቸት ለሚፈልጉ ሰዎች አንደኛው የትችት መነሻ ነው። ለዚህ ነው አሁን ለጓርዲዮላ ቡድን ይሆናሉ የሚል ጥያቄ ለምሳሌ ከዚህ ቀደም ተነስቶ ያውቃል። እንደው ብሩኖ ፈርናንዴዝ ማንቸስተር ሲቲ ውስጥ ቢሄድ በቋሚነት ይጫወታል ወይ? እንግዲህ ለጓርዲዮላ ቡድን ይሆናል ላይሆንም በጣም ብዙ አከራካሪ ነገሮች አሉት። በተለይ ደግሞ ይሄ እንደ ዘንድሮ ሳይሆን ኳስ ተቋጥሮ የሚጫወተው ያ የሄቪ ፖሴሽኑ የጓርዲዮላ ቡድን በጣም ብዙ ንክኪ፣ ብዙ ቅብብል የሚያደርገው በእርጋታ የሚያጠቀው የጓርዲዮላ ቡድን ውስጥ እንደዚህ ያሉ ተጫዋቾች ለመጫወት የሚቸገሩ ይመስላል። ጓርዲዮላም ቢሆን በባህሪው የሚወደው የፖሳ ተጫዋቾች ነው። ከኳስ ጋር እርጋታ ያላቸው፣ እንቅስቃሴው ሲካለብና ሲፋጠን ወይ ደግሞ ተጋጣሚው የሽግግር ሞመንቶች የትራንዚሽን ሞመንቶች መፍጠር ሲፈልግ እነዚህን አጋጣሚዎች ዝግ የሚያደርጉ ተጫዋቾች ነው የሚፈልገው። እና የጓርዲዮላ ቡድን ውስጥ እንደው ከበስተጀርባ የሆነ ሴታፕ ተሰርቶለት ካልሆነ በስተቀረ በባህሪው የሚጫወት አይመስልም። ዩናይትድ ግን ባለፉት ዓመታት በጣም በተለያየ ምክንያት አሞርፈስ ቡድን ነው፣ ቅርጸ ቢስ ቡድን ነው ይቅርታ ቅርጸ ቢስ ቡድን ነው ዩናይትድ በዓመታት ውስጥ። እና አሁን አሞሪም መልክ ሊሰጠው እየሞከረ ነው። እንግዲህ እንደዚህ ባለ መንገድ ለአሰልጣኙ ጊዜና እድል ከተሰጠ በደንብ ቅርጽ ያለ የተደራጀ ዩናይትድ እናያለን። በእነዚህ ቅርጽ አልባ ዓመታት ውስጥ ግን ብሩኖ ፈርናንዴዝ በግሉ ሁሉንም ነገር ትክክል ለማድረግ የሚጫወት ተጫዋች ስለነበረ ብዙ ሲስተም የማያጥረው የማይገዛው የመጣ አሰልጣኝ ሁሉ የቡድኑ ዋነኛ ሊያደርገው የሚሞክር ተጫዋች ነው። ዩናይትድ መፍጠር ካለበት የሚፈጥር ከሆነ የፈጠራው ምንጭ ወይ ደግሞ የፈጠራው መነሻ ይሄ ተጫዋች ነው። የቡድኑ ኢሞሽናል ሊደርም ጭምር ነው፣ ምንም ጥርጥር የለውም። የመሪነት ክህሎቱን የሚጠራጠሩ ወይ ደግሞ የመሪነቱ አይነት ማይመቻቸው ቢኖሩም፣ ምክንያቱም ኮንፍሮንቴሽናል ሊደርሺፕ ነው። ብዙ ጊዜ በብስጭት በንዴት የቡድን አጋሮቹን ኮንፍሮንት በማድረግ እጆቹን በማወራጨት ምናምን ነገር ስለሆነ የሚመራው ይህንን የማይደግፉ አሉ። የራሱ ጥቅምም ጉዳትም ሊኖረው እንደሚችል ባምንም እያንዳንዱ ነገር የሚያልፈው በዚህ ተጫዋች ስር ነው። አስተላላፊው እሱ ነው ማለት ነው። ዩናይትድ ውስጥ ያለው ሚና ከኳስ ጋር ብዙ ጊዜ ብሩኖ ፈርናንዴዝን ስናየው በመስመሮች መካከል የሚጫወት እንደ አስፈላጊነቱ ደግሞ
ኦቨርሎድ መፍጠር ወይ ደግሞ የቁጥር ብልጫ ወደ መስመር ወጥቶ ማድረግ ሲኖርበት ይህንን የማድረግ ታታሪነትና አቅምም ያለው ነው። የቡድኑ የቢልድ አፕ አጫወት ጥሩ ሳይሆን ሲቀር ወደ ጥልቅ የሚመጣና ኳሱን ይዞት ለዩናይትድ ፕሮግረሲቭ አጫወት ብዙ የሚያዋጣ ነው እና ቡድኑ ቀጥተኛ አጫወት እንዲጫወት ከማድረግ አንጻርም ድርሻው ትልቅ ነው። ዩናይትድ ከፈርናንዴዝ ጋር ኦብቪየስሊ ቀጥተኛ ነው። ሁል ጊዜም ቨርቲካል ፓሶች ነው የሚያደርገው። ብዙ የጎንዮሽ እንቅስቃሴዎች የሉትም። ይሄ ደግሞ ጨዋታን ከማፍጠን አንጻር ጉልህ ድርሻ አለው። በዚህ ምክንያት ዩናይትድ እሱ ላይ በጣም ጥገኛ ሆኖ እናያለን። ሌላኛው ዩናይትድ በጣም ዲፌንሲቭ ቡድኖችን ወይ ደግሞ ከዩናይትድ ኢንፌሪየር የሆኑ በሎ ብሎክ የሚጫወቱ በጣም ሪጅድ የሆነ የጨዋታ መንገድ የሚከተሉ የታጨቀ የመከላከል ቅርጽ ያላቸው ቡድኖች ሲገጥም ይህንን እንዲያፈርስ ኤክስፔክት የሚያደርገው ብሩኖ ፈርናንዴዝን ነው። ከኳስ ውጪ የዩናይትድን ፕሬሲንግ የሚመራው ተጫዋች እሱ ነው። በፍቃዱ የሚታትር ይሄ እነሱ እንደሚሉት ዊሊንግ ፕሬሰር አይነት ነው። ላይክ ይሄ በፍቃዱ ፕሬስ የሚያደርግ በፍቃዱ የሚሮጥ ደፋ ቀና የሚል አይነት ተጫዋች ነው። በዚህም ምክንያት የተጋጣሚን ቡድን የሆነ አይነት ወጥመዱ ስለማስገባት እንቅስቃሴውን ሁሉ የሚጀምረው ፕሬስ ማድረጉን የሚጀምረው እሱ ነው። በዚህኛው ዘመን ለውጦች ቢኖሩትም ከብዙ ያው የከዚህ ቀደም አታኪንግ ሚድፊልደሮች ወይ ደግሞ ፈጣሪዎች በጣም ብዙ የሚሮጡ አይነት አልነበሩም። የመታተር ችግርም የነበረባቸው ናቸው። ዘመናዊ እግር ኳስ ግን ይህንም ባህሪ ይለውጧል። ያም ቢሆን ግን ከብዙ የማጥቃት ባህሪ ያላቸው አማካዮች አንጻር ሲለካ አሁንም በጣም ብዙ ሜዳ የሚያካልል አይነት ነው። ታዲያ ችግሩ ምንድን ነው? ከብሩኖ ፈርናንዴዝ አጫወት ጋር ከኳስ ጋር እንደዚህ አይነት ከኳስ ጋርና ከኳስ ውጭ እንደዚህ ያለ መልካም ባህሪ ካለው ታዲያ ምንድን ነው ችግሩ? አንደኛው እንግዲህ ብሩኖ እንደዚህ ቅድም ቅርጸ ቢስ ባልነው ቡድን ውስጥ ሲዋልል የስትራክቸር ጉዳይ ወይ ደግሞ የመዋቅር መበላሸትና መሰበር ጉዳይ ይመጣል። ብሩኖ ፈርናንዴዝ ላይ ከሚነሱት ትችቶች አንደኛ ወይ ደግሞ የትችቶቹ መነሻ ይሄ ሊሆን ይችላል፣ ካጫወት ባህሪው የሚመጣ ከሆነ ማለት ነው። እና እንደ ጥንካሬ ግን ካጫወት ባህሪ አንጻር ካየነው አሰልጣኞች ሁሉ የሚያምኑት ተጫዋች ነው። እና ለምንድን ነው አሰልጣኞች የሚያምኑት የሚል ጥያቄ ማንሳት በጣም ተገቢ ነው። አንደኛ ቅድም እንዳልነው በጣም ብዙ ድል ስለሚፈጥር ነው፣ ጎሎችም ስለሚያስቆጥር ነው፣ ታታሪነቱንም ስለሚያዩ ነው እና ሌሎች የቡድን አጋሮቹ የማያዋቸው አይነት ፓሶችም ስለሚያደርግ ነው። ያጫወት ባህሪው ሁሌ እንደሚባለው ሃይ ሪስክ ሃይ ሪዋርድ ያለው ነው። ሲሳካ ብዙ ፍሬ ያለው፣ ሳይሳካ ሲቀር ግን ቅድም እንዳልነው ደግሞ ለዩናይትድ ስትራክቸር መበላሸት እዚህም እዛም የሚዋል እዚህም እዛም የሚካለብ አይነት ስለሆነ የሆነ አይነት ሽንቁር የሆነ አይነት ክፍተት የሚፈጥር ነው። በዚህ ምክንያት አጫወቱን የሚተቹታሉ፣ አጫወቱን ደግሞ አፕሪሼት የሚያደርጉታሉ። ሲሰራ ሁልጊዜም ቢሆን የሚሞክራቸው እነሱ ይሄ ሆሊውድ ፓስ የሚሉት አይነት ጀብደኝነት የሞላበት ተደጋጋሚ ሙከራ ብሩኖ ፈርናንዴዝ ያደርጋል፣ ብዙ ያንኳኳል እና ይሄ የአድናቆትም የትችትም መነሻ ሆኖ በብሩኖ ፈርናንዴዝ የእግር ኳስ ሕይወት ውስጥ ሲነሳ እናውቃለን። በጣም ግን የሚያስደንቅ ሜንታሊቲ ደግሞ ባለቤት መሆኑ በአሰልጣኞች እንዲወደድ የሚያደርገው ይመስለኛል። እንዴትም አይነት ጫና ውስጥ ቢሆን ሁልጊዜም ራሱን የማይደብቅና ኳስ ለመቀበል ሙከራ የሚያደርግ ነው። እንደ ዩናይትድ ያለ መፍትሄ የሌለው ቡድን ውስጥ ሁልጊዜም ችግር ፈቺ ሆኖ በእነዚህ ዓመታት ወደ ዩናይትድ ከመጣ በኋላ በደንብ ታይቷል። እንደ ድክመት የሚነሱበት ነገሮች ግን ያው ልክ የጥንካሬው መነሻ ያጫወት ባህሪው ነው። እዚህ ያጫወት ባህሪ ውስጥ ደግሞ የሚታዩ ድክመቶች አሉ። ለምሳሌ ቅድም እንዳልኩት ሃይ ሪስክ ሃይ ሪዋርድ የሆነ አጫወት በመከተል ውስጥ ኳሱን በጣም በቶሎ ቶሎ ይቀማል። ዩናይትድ መረጋጋት ሲኖርበት ዩናይትድን ማረጋጋት አይችልም። ስሜታዊነቱ የቡድን አጋሮቹን ይጎዳል የሚል እንደዚህ ወቀሳ ደግሞ አለበት። ቡድኑ መረጋጋት ሲገባው ኳሱን ዝግ ማድረግ ሲገባው ይህንን ለማድረግ የሚሆን ትዕግስት፣ ይህንን ለማድረግ የሚሆን ያጫወት ባህል አላዳበረም። ጨዋታዎች ሁሌም በፍጥነት እንዲሄዱ በፍጥነት ነገሮች እንዲደረጉ ከማድረግ ውጭ ቴምፖውን ዝግ ማድረግ ሲኖርበት የማዘግየት አቅም ወይ ደግሞ ዝንባሌ የለው እና የሆነ የሄቪ ፖሴሽን ቡድን ውስጥ የሚጫወት ቢሆን ለምሳሌ ልክ የሆነ አይነት በቃ ኬዮቲክ ተጫዋች ተደርጎ ግርግር ተደርጎ ሊወሰድ ይችላል። እንደ ዩናይትድ አይነት የተቸገረ ያለ ስትራግል እያደረገ ያለ ቡድን ውስጥ ግን የተስፋ መቁረጥ ምልክት
ይመስላል በአንዳንድ አጋጣሚዎች። ግን ደግሞ ባጫወት ባህሪው የሚያደርጋቸው ነገሮች ሁሉ ባይ ዲዛይን ታስበውባቸው የሚደረጉ ለመሆናቸው ደግሞ መከራከሪያ የሚያነሱ አሉ። ከትችት ጋር ተያይዞ የቀድሞ ዩናይትድ ተጫዋቾች ብሩኖ ፈርናንዴዝን በተመለከተ በጣም ብዙ ይተቹታል። ግን ትችቱ አንዱ ብሩኖ ፈርናንዴዝን ከአንገቱ ቀና እንዲል ካደረገው በመተቸት ውስጥም ምናልባት እያንዳንዱ ስህተት፣ እያንዳንዱ ሪያክሽን፣ እያንዳንዱ የተሳሳተው ፓስ ያው በግልጽ ፊት ለፊት የሚታይበት ምክንያት ብሩኖ ፈርናንዴዝ ሁሌም ቪዚብል ስለሆነ ሁሌም የማይደበቅ ስለሆነ ነው እና ይሄ አንዱ ብሩኖ ፈርናንዴዝን እንደው በትችት መካከል እንኳ ቀና የሚያደርገው ይመስለኛል። ከአመራሩ ጋር ተያይዞ የሚነሱት ግን በአንዳንድ አጋጣሚዎች ውሃ የሚያነሱ ናቸው። ለምሳሌ ሮይ ኪን በጣም ብዙ ኮምፕሌን ያደርጋል። ይሄ ሊደርሺፕ አይደለም በሚል መከራከሪያ ያለው ብሩኖ ፈርናንዴዝን በተመለከተ እና ይህንን ቢያርም ብሎ ያስባል። ፖል ስኮልስ ብሩኖ ፈርናንዴዝን በተመለከተ ያለው ቅሬታ ብዙ ኳስ ይነጠቃል ወይ ደግሞ ብዙ ኳስ አሳልፎ ይሰጣል። በነገራችን ላይ ቁጥሮች ለማየት ስሞክር እንግዲህ የዚህን የውድድር ዘመን ትተን ያው ሳምፕል ሳይዙም ትንሽ ስለሆነ ከዛ ፊት በነበሩት ዓመታት ብሩኖ ፈርናንዴዝ ወደ ሊጉ ከመጣ በኋላ ብዙ ኳስ በመነጠቅ ትሬንት አሌክሳንደር-አርኖልድ ብቻ ነው ከፊቱ የሚቀመጠው። በጣም ብዙ ኳሶች ይነጠቃል። ያው አድቬንቸረስ ስለሆኑ ነው ሁለቱም፣ ያኛውም ብዙ ስለሚሞክር ነው። ግን ከሚጫወቱበት ቦታ አንጻር ዩናይትድን የበለጠ ብሩኖ ፈርናንዴዝ ያጋለጠዋል። ትሬንት አሌክሳንደር-አርኖልድ የሚጫወተው እንደ ብሩኖ ፈርናንዴዝ አማካይ ክፍል ስላልሆነ ማለት ነው። እና የፖል ስኮልስ የትችት መነሻ ይሄ ነው። ብሩኖ ፈርናንዴዝ ጋሪ ኔቭል ደግሞ የሰውነት ቋንቋውን በተመለከተ ይሄ የቡድን አጋሮቹን ይጎዳል የሚል ሀሳብ ያነሳል። ግን ደግሞ ምን ያክል ዩናይትድ እሱ ላይ ጥገኛ እንደሆነም በዛው ልክ ያነሳል። በጥቅሉ ግን የብሩኖ ፈርናንዴዝ ድካም በጣም አምፕሊፋይድ ከሆነ ዩናይትድ ሚዛኑን መጠበቅ የማይችልም ጭምር ስለሆነ ነው። ምክንያቱም አንዳንድ ኤሊት ቡድኖች ውስጥ የሚጫወት ቢሆን ቅድም እንዳልኩት ለምሳሌ ማንቸስተር ሲቲ ውስጥ በባህሪ መጫወት የማይችል ይመስላል። ግን በጣም ጥሩ ኮንትሮል የሚያደርጉ ተጫዋቾች ከጀርባው ካሉ፣ የሆነ አይነት መዋቅር ካለ፣ ፈጣሪው እሱ ብቻ ካልሆነ፣ ከዚህም ከዚያም የፈጠራ ምንጭ ቡድኑ የሚያገኝ ከሆነ፣ ሁሉንም ነገር እንዲሰራ እንደ ዩናይትድ በኃላፊነት የማይጠበቅበት ከሆነ የተሻለ ሊጫወት ይችላል። ጎሎች ያስቆጥራል፣ ፕሬስ ያደርጋል፣ ይመራል። የጎል እድሎች መፍጠር ብቻ ሳይሆን ያለመታተር ሜዳ ላይ ይሰራል። እንግዲህ ይህንን ሁሉ አድርጎ ፈጥሮ ፕሬስ አድርጎ መርቶ ጎል አስቆጥሮ ምናምን ዩናይትድ ውስጥ ብሌም የሚደረገው የሚተቸው የሆነ ጊዜ መዋቅሩ ኮላፕስ ሲያደርግ ነው እና የተጫዋቹ ብቻ ሳይሆን የዩናይትድን ባህሪ እዚህ ውስጥ ትልቅ ድርሻ አላቸው። በጥቅሉ ግን ከፈርጉሰን መምጣት በኋላ በዚህ ልክ ዩናይትድ ውስጥ ተጽዕኖ የፈጠረ ተጫዋች ያለ አይመስለኝም። ከነድካሙ ከነችግሩ ከነሐሜቱ ከፈርጉሰን ዩናይትድን መልቀቅ በኋላ በጣም ብዙ ተጽዕኖ የፈጠረው ተጫዋች ብሩኖ ፈርናንዴዝ ነው ብሎ መናገር ይቻላል። ለዚህ ነው አሰልጣኞች ሪስክ እንኳን ቢኖረው ሊቀበሉት የማይቸገሩት። የሚተቸው ኃላፊነት ስለሚወስድ ነው። ያለሱ ለዚህ ነው ዩናይትድ በጣም ያሽቆለቁል ነበረ። እንደሆነ ቀን ቶፕ ፎር ውስጥ ስለመጨረስ ወይ ደግሞ ስለመሻሻል በፍጹም ሊያስብ አይችልም። እዚህ ብሩኖ ፈርናንዴዝን ለሚወዱትም ለሚጠሉትም ዩናይትድ ውስጥ ያለው ሚና በጣም ግልጽ ነው። ከፈርጉሰን መውጣት በኋላ ያለውን ዩናይትድ እውነት ለመናገር ተጫዋቹ ምን እንዳደረገ እንድንረዳ ስለሚያግዘን ማንሳት ጥሩ ይመስለኛል። ከፈርጉሰን መውጣት በኋላ ያለው ዩናይትድ ተጫዋቾች የሚሻሻሉበት አይደለም። ቅድም እንዳልኩት ቅርጸ ቢስ ነው በብዙ መንገድ። እንግዲህ በጊዜያዊነት ዩናይትድን ያሰለጠኑትንም ሆነ ቋሚዎቹን ከቆጠርን 8 አሰልጣኞች መጥተዋል። እንግዲህ በአሰልጣኞች መምጣትና መሄድ የወጣት ተጫዋቾች ዲቨሎፕመንት ወይ ደግሞ እድገት በጣም በብዙ መንገድ ይጎዳል። ያ ብቻ ሳይሆን ተጫዋቾች መሻሻል እያለባቸው እንዳይሻሻሉ ግልጽ የሆነ ዲፋይንድ የሆነ አጫወት አለመኖሩ መጥፎ ጎን ነው። ስለዚህ ዩናይትድ ከፈርጉሰን መውጣት በኋላ እንደዚህ ባለ መንገድ የብዙ ተጫዋቾችን ኬሪየር ሲያቀጭጭ፣ የብዙ ተጫዋቾችን ኬሪየር ሲገል፣ ብሩኖ ፈርናንዴዝ ግን እንደዚህ ቅርጸ ቢስ በሆነ በሚለዋወጥ የጨዋታ ዘይቤ በሚለዋወጥ ሜንታሊቲ ውስጥ ያለመዋዠቅ ከተወሰኑ
መንገራገጮች ውጪ ያለ መዋዠቅ ያለውን ሁሉ ለመስጠት ሲሞክር መታየቱ እንድናደንቀው የሚያደርገን ይመስለኛል። እና ከፈርጉሰን መውጣት በኋላ በጣም በትልቁ የሚነሳ ወደ ዩናይትድ መጥቶ የተሻሻለው ተጫዋች እሱ ነው እና በአሰልጣኝ መምጣትና መሄድ መካከል ቅድም እንዳልኩት በጣም ብዙዎች ተጎድተዋል እና ቁጥራቸው ጥቂት አይደለም። ዩናይትድ ከፈርጉሰን በኋላ አስፈርሟቸው ዩናይትድ ውስጥ ኬሪራቸው የተበላሸ እንደውም ጋሪ ኔቭል ዩናይትድ ለባለተሰጥኦ ተጫዋቾች መቃብር ነው ሲል ከፈርጉሰን በኋላ የመጡ ተጫዋቾች ዩናይትድ ውስጥ እንዴት እንዳልተሳካላቸው ለማስረዳት ይሞክራል። እንግዲህ በቢሊዮኖች ገንዘብ ወጥቷል። 8 የተለያዩ አሰልጣኞች ተቀይረዋል። ግን ደግሞ በዚህ ልክ የተሻሻለ ተጫዋች የለም። በፈርጉሰን የስኬት ዓመታት እያንዳንዱ ተጫዋች ወይ ደግሞ ወደ ዩናይትድ የሚመጣ ተጫዋች በአብላጫው በኦልድ ትራፎርድ ይሻሻላል። እንደውም የሚባለው የነበረው ተጫዋች ኦልድ ትራፎርድን ከለቀቀ ማሽቆልቆል የእግር ኳስ ዘመኑ ማክተም ይጀምራል ተብሎ ነበር የሚታሰበው። ከዛ የ2012-13 የውድድር ዘመን በኋላ ግን ወደ ዩናይትድ የመጡ ተጫዋቾች ሲሻሻሉ አላየንም። በቁጥር በጣም ጥቂት የሚባሉ ተጫዋቾች ናቸው። ተሻሻሉ የምንላቸውም ተጫዋቾች እንደው በጣም በብዙ መንገድ ሊያከራክሩን ይችላሉ ከብሩኖ ፈርናንዴዝ ውጪ። እንግዲህ የተቀናጀ አስተሳሰብ ከሌለ እንደው ዩናይትድ ይሄ ነው የሚለው ካልቸር ይዞ መቀጠል ካልቻለ፣ ሌሎቹ በሚመሩበት ልክ ካልተመራ አሁን እንዳለው አይነት መጥፎ ቡድን የክለቡን ታሪክ የማይመጥን ደረጃ የሚጠበቅ ነው። ነገሮችን ለማረም ለማስተካከል ሙከራ እየተደረገ እንዳለ እናውቃለን። በዚህ ምን ያክል ፍሬ ይታያል ቀጣዮቹ ጊዜያቶች ይነግሩናል። ግን በአሰልጣኝ መሄድና መምጣት በተለያየ ሲስተም ውስጥ ለመጫወት መሞከር እንዳልኩት እንግዲህ የተቀናጀ አስተሳሰብ ባለመኖሩ ሌሎቹ በሚሄዱበት ልክ መሄድ ባለመቻል ምክንያት ዩናይትድ ተጫዋቾችን ጎድቷል። ሊጎዳ ያልቻለው ብቸኛ ተጫዋች ምናልባት እንግዲህ ከዚህም በላይ ሊሻሻል ይችል ይሆን ነበር ብሩኖ ፈርናንዴዝ ነው። 68 ሚሊዮን ፓውንድ ነው እንግዲህ ጭምርማሪዎቹ ሁሉ ታክለው ለፖርቹጋሉ ክለብ በጥቅሉ የሚከፈለው። ይሄንን ከኮንትሪቢሽኑ አንጻር ካየ ነው በጣም ርካሽ የሚባል እንደሆነ ዛሬ ላይ መናገር እንችላለን። ዩናይትድ በእነዚህ ዓመታት በጣም ጥሩ ቡድን ነበር እንኳን ባንል ትንሽዬ የሆነ መሻሻል ባሳየባቸው ጊዜያቶች ለመሻሻሉ ምክንያት ፈርናንዴዝ ነው። በዚህ ውስጥ ሁሉ ዩናይትድ ተጫዋቾች አያሻሽልም ብንልም ዩናይትድ ውስጥ መጥቶ የተሻሻለ ካለ ደግሞ ራሱ ብሩኖ ፈርናንዴዝ ነው። እንግዲህ አሁን 30ዎቹ መጀመሪያ ላይ ሆኖ እንደው ከወደ ሳውዲ ካልሆነ በስተቀረ ቅድም ስንል እንደነበረው በከፍተኛ ገንዘብ የመሸጡ ነገር ጥያቄ አለው። ዩናይትድ ውስጥ የሚቀጥል ከሆነ ግን ከዩናይትድ ሌጀንዶች መካከል ያለ ጥርጥር አንደኛ ሆኖ ክለቡን እንደሚሰናበት እናምናለን። ወደ ዩናይትድ ከመጡ በኋላ እንደው እንድትጠያየቁ እንድታስቡት ከፈርጉሰን መሄድ በኋላ ወደ ዩናይትድ መጥቶ የገበያ ዋጋ የጨመረ ተጫዋች ማን ነው? እንዳልኩት ምናልባት 20ዎቹ አጋማሽ ላይ ሆኖ ወይ ደግሞ ከ2-3 ዓመት በፊት ሆኖ ቢሆን ኖሮ ብሩኖ ፈርናንዴዝ አሁንም ከፍ ያለ ገንዘብ ወጥቶበት ዩናይትድን ሊለቅ ይችል ነበር፣ ወይ ደግሞ ሲመጣ ከመጣበት ገንዘብ በላቀ ሊሸጥ ይችል ነበር ብለን ልናስብ ልናወራ እንችላለን። ከዛ ውጭ ግን ወደ ዩናይትድ መጥቶ ከፈርጉሰን በኋላ አትርፈው ሊሸጡት ይችላሉ ብላችሁ የምታስቡት ተጫዋች አለ? ይሄ ምን ያክል ተጫዋቾች እንዳልተሻሻሉ የሚያሳየን ይመስለኛል። መልሳችሁ አየለም የሚል ከሆነ ማለት ነው። እና በፈርጉሰን የመጨረሻ የአሰልጣኝነት ጊዜ ወይ ደግሞ ዓመት ቫን ፐርሲ መሻሻሎች አሳይቷል። ግን ደግሞ በጣም ኤሊት አጥቂ ነበር። በጣም ክላሱ ከፍ ያለ አጥቂ ነበር አርሰናል ውስጥ እያለ። የሲቲው አሰልጣኝ ሮበርቶ ማንቺኒ ዋንጫውን እንዳመጣ ከፈለጋችሁ ቫን ፐርሲን አምጡልኝ ብሎ ነበር። አርሰናልም በዛ የውድድር ዘመን ቢያቆየው ኖሮ ችግሩ ያጥቂ ስለነበረ ዋንጫ ሊያነሳበት ይችል ነበር። ስለዚህ በዛ የውድድር ዘመን ልዩነት ፈጣሪው ተጫዋች ቫን ፐርሲ ነበር። ዩናይትድ ውስጥ ግን በመጠኑ መሻሻል አሳይቷል የሚል እምነት አለ። ከዛ በኋላ ከፈርጉሰን መውጣት በኋላ ያሉት 2 ዓመታት በተለያየ መንገድ ያንን ቫን ፐርሲ ደግሞ ማየት ያልቻልንበት ነው። ሌላኛው እንግዲህ ከፈርጉሰን መምጣት በኋላ እንደው ትንሽዬ እንደ ሐሳብ እንድናነሳው ካስገደደን ሁዋን ማታ ሊሆን ይችላል የምናነሳው ተጫዋች እና ሁዋን ማታንም ግን በተመለከተ በጣም ብዙ ጥያቄዎች እንድናስከትል ያደርገናል። ለ2-3 ዓመታት ወደ ዩናይትድ ከመጣ በኋላ ዋነኛ ዩናይትድ ፈጣሪ ተጫዋች እሱ ነበር። ዩናይትድ ኤፍኤ ካፕን የአውሮፓ ሊግ እንዲያነሳም ምክንያት ሆኗል። ግን ስለ ማታ መርሳት የሌለብን ከቸልሲ ሲመጣ በ2 ዓመት ከግማሽ የሚሆን ጊዜ ለቸልሲ 58 የጎል ኳሶች አመቻችቶ 33 ጎሎች ያስቆጥሮ በሁለት ተከታታይ የውድድር ዘመናት እንግዲህ የቡድኑ ኮከብ ሆኖ አጠናቆ ነው የመጣው። ስለዚህ
ማታ ዩናይትድ ውስጥ እንደው ለ2 ዓመት ከምናምን በጣም ጥሩ ተጫዋች ነበረ እንጂ ተሻሻለ ለማለት በጣም ብዙ ልንከራከር እንችላለን። ሌላኛው ሄሬራ ነው። የ32 ሚሊዮን ፓውንድ ግዢ ነው። የ2016-17 ይመስለኛል የዩናይትድ የዓመቱ ኮከብ ተጫዋች ነው። እንደዚህ ዩሮፓ ሊግ ባነሱበት ዓመት በጣም ጥሩ ተጫውቷል። ከ200 ምናምን በላይ ጨዋታዎች አድርጓል። የሉክ ሾውም ጉዳይ በተለየ መንገድ መታየት አለበት ብዬ አስባለሁ። ከሶልሻየር ጋር በጣም ጥሩ ሉክ ሾው አይተናል። የዚህ ተጫዋች ችግር ጉዳት ይመስለኛል። በእርግጥ የአንዳንዶቹ አሰልጣኞች ተመራጭ አልነበረም። ከዛ ውጭ ግን ፖል ፖግባን ብናነሳ የወጣበት 89 ሚሊዮን ፓውንድ ምን ያክል ዩናይትድን ዋጋ እንዳስከፈለ እናውቃለን። ይሄ ከባህሪም ከአሰልጣኞችም ለተጫዋቾችም የሚሆን ምቹ ሁኔታ ካለመፍጠርም ጋር ሊያያዝ ይችላል። ዲማሪያ ሲመጣ 67 ሚሊዮን ፓውንድ ይመስለኛል የወጣበት። የአውሮፓ ሻምፒዮን ሆኖ ነው የመጣው። ማርሲያል እንደመጣ በጣም ጥሩ ጊዜ አሳልፏል። ግን በጊዜው ከወጣበት ገንዘብ አንጻር የዚህ ተጫዋች ኬሪየር ለማሽቆልቆሉ ምክንያቱ ዩናይትድ እንደሆነ በእርግጥ ተጫዋቹም በራሱ ያዋጣው ነገር እንዳለ እናምናለን። ግን ጋሪ ኔቭል እንዳለው መቀበሪያ ሆኖታል ማርሲያልም ቢሆን። ከዛ ውጭ ኤሪክ ባዬ፣ ቪክተር ሊንዶሎፍ እና አሮን wan-bissaka ከተከላካዮቹ መካከል ልናነሳ እንችላለን። የአሌክሲስ ሳንቼዝ፣ የሜምፊስ ዴፓይ፣ የሞርጋን ሽናይደርሊን፣ ማቴዎ ደርሜን፣ ሚኪታሪያን፣ ሮሜሉ ሉካኩ አይነት ተጫዋቾችንም ስም እዚህ ውስጥ ልናካትት እንችላለን። ይሄን ሁሉ ስናስብ እነዚህ ተጫዋቾች ያልተሳካላቸው አንደኛ ዩናይትድ ዲፋይንድ የሆነ የመጫወቻ መንገድ ስላልነበረው፣ አሰልጣኞችን በቶሎ ቶሎ ይቀጥርና ያባረር ስለነበረ፣ ሌሎቹ ተፎካካሪዎቹ ይሄዱ በነበረበት ወይ ደግሞ በሚሄዱበት መንገድ ዩናይትድ መሄድ ስላልቻለ ወደ ኋላ ስለቀረ በጣም ብዙ ነገሮች ልናነሳ እንችላለን። ወይ ደግሞ ለእነዚህ ተጫዋቾች ለመጎልበቻ የሚሆን ኢንቫይሮንመንት ስላልነበረ ብለን እንደምድመው። ይሄ ሁሉ ሲሆን ግን ብሩኖ ፈርናንዴዝ የመሻሻል ችግር አልነበረበትም። በዚህኛውም የውድድር ዘመን ይህንን አስቀጥሎ ነው እንግዲህ መግቢያችን ላይ እንዳልነው ከ16 የፕሪሚየር ሊግ ጨዋታዎች በኋላ የሊጉ ቁጥር 1 ጨዋታ ቀያሪ ተጫዋች ሆኖ ዩናይትድ ካሳካቸው 26 ነጥቦች 14ቱ ላይ ቀጥተኛ አስተዋጽኦ ያበረከተው። ከዚህ በኋላ ዩናይትድ ውስጥ ምን ያክል ይቆያል? እንዳለውስ የሆነ ቀን ስፔን ወይስ ደግሞ ጣሊያን ውስጥ ይጫወታል? እርግጠኛ አይደለንም። ግን ደግሞ በምንም አይነት መንገድ ዩናይትድን ሲለቅ የዩናይትድ ደጋፊዎች አንድ የማይረሱት ነገር ካለ ከብሩኖ ፈርናንዴዝ እንደው አሲስት ያረጋቸውን ኳሶች ወይ ደግሞ ያስቆጠራቸውን ጎሎች ሳይሆን በትልቁ ሳይሰስት ያለውን ሁሉ መስጠቱን ይመስለኛል። ምክንያቱም ከሰሞኑ ቃለ ምልልስ ጋር አንድ ያሰመረበት በትልቁ የተናገረው ነገር ጥሩም ብሆን ባልሆን በየትኛውም አጋጣሚ ሁሌ ዝግጁ ሆኜ ያለኝን ሁሉ ለመስጠት ስሞክር ያውቁኛል ብሏል። ግን ደግሞ ለዩናይትድ ባጅ ግድ የሌላቸው ክለቡ ሲተች ጀርባቸውን ለክለቡ የሚሰጡ እንደኔ ፊት ለፊት ለክለቡ የማይታገሉና ለክለቡ የማይሟገቱ የሚሰጣቸው አይነት ክብር ወይ ደግሞ እነሱ የሚታዩበት መንገድ መታየት ደስተኛ አላረገኝም ብሏል። ያለ ጥርጥር ግን ደጋፊዎቹ ክለቡን ለቆ ሲሄድ የሆነ ቀን ለዩናይትድ መጫወት ሲያቆም የእውነት ለዩናይትድ ያለውን ሁሉ በመስጠቱ ሳይጎዳ ከዓመት እስከ ዓመት መጫወቱ ከጨዋታ ጨዋታ ያለ ረፍት መጫወቱ ብሩኖ ፈርናንዴዝን እንዳይረሳ የሚያደርገው ይመስላል። በዚህ ውድድር ዘመን ከ16ቱ ጨዋታዎች በኋላ ብሩኖ ፈርናንዴዝን የተመለከተው ቁጥር ይህንን ይመስላል። እናንተ ስለ ብሩኖ ፈርናንዴዝ ምን ይሰማችኋል? አጋሩን። ያደመጣችሁት የስፖርት 65 ዝግጅታችንን ነበር። በሌሎች ጉዳዮች ደግሞ እንመጣለን። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ለሌሎች ስለምታደርሱ ከልብ ነው የምናመሰግነው። ሰላም ሁኑ።